እና አርሜ 31 እንትኑን ጠራው ምናምን ሲል ነበር እንትን አሞራው ዘዋ እንደ ትግሬ ብሔር እንደ ብሔር ብሔረሰቦች አፍረናል፣ ይቅርታ ጠይቀናል። አተ ቲክታክ ላይ አበባ በሚለምን ሰው ነው እንደ አርሚው የሚመራው። ናይ አርሚ 31 ነው ታላው እዚህ ነው ታላግጣት ሁለቱን እኮ እናቴ ትሙት ይዛኔ ስቅቅቅቅ ያለ አርሚ 10 ዛሬ ብላዩ ባለና ንቤተሰብ ጋር ቁጥጥር እኔ ሽምቅቅር ያልኩት የሆነ ውስጥ ይገቡት የኔ መሰለ መከላከያ የቀበሌ ፖሊስ አድርጎት ጃፒ ባለጌ ተው ግደል። በተጋሩ ላይ እኔ እኮ ምህረት የለኝም እናቴ ትሙት። ተጋሩ ነሽ ምናምን የሚባል ነገር የለም። ዋይ ናይ 03 ናይ መቀሌ ፖሊስ ጣቢያ ገይሩ ናይ ቲዲኤፍ መከላከያ በቃ ነግረናቸዋል። አሁን እኔ በትግርኛ ልናገር እድሉ ጀምር ወረሞ መሆናቸውን ማወቅ አለብን። የአማራን ትግል ውስጥ ነው ሲጠልፉ የነበሩ ሲያስበሉ የነበሩ ሴት ሲደብሩ ከትግሬ ጋር ደግሞ ግንኙነት አላቸው አብረው እየሰሩ ነው ሲባል ትቤሌፍን አዝለው 4 ኪሎ ለማምጣት እየሰሩ እንዲሆነ ስንታችሁ ታውቃል። ግን እውነት እጅ ሰጠ ትላለች፣ እግርም ነው የሰጠ የኔ ቆንጆ። እናንተ እኮ ሰሞኑን ስላልተከታተላችሁት እኮ ነው። ሰሞኑን ወሎዬ ያመጣው አጀንዳ እንዲህ ሲያሾለናል ነበር። አንዱ ኦሮሞ ተደበደብኩኝ በኦሮሞ ብላ ክስ ቀርባ መጣች። 3 ቀን ሙሉ አማራቲ እያለ ወቀጠኝ ቀጠቀጠኝ ስትል የነበረችው ልጅ ለኬ ልጁ 3 ቀን የጠፋ ሆስፒታል ተኝቶ እስትራም ይባላልና እዛ ረቂ ሊጠጡ ሄደው እስትራ ማለት ሁሉም ነገር ነው። መጠጫ አለው፣ መተኛ ሩም ምናምን አለው። እና ሄዶ ምላችሁ እስትራኒ ሳውዲ ውስጥ መጠባጠቢያ ያለውና ኪችን አለው። ከዛ ወንድሜ እሷ ረቂዋ ልትቀዳ ኩሽና ስትገባ ተከትሏት ይገባል። አንስታ በቢላ ሆዱን እጁን ጀግና ናት። መጣና ላይ ሰሞኑን ስለኔ በጣም ሶሻል ሚዲያ ላይ ቪዲዮ እየተዘዋወረ ነው። እንደምትሰሙት ልጅቱ እንዳለችው አይደለም፣ እጄን በጩቤ ወግታ ሆዴን ዘርግፋ ጭራሽ ካሳ ትጠይቃለች። ሰዎች እንዴት ነው የሽናውት እናት እዛ ናሽናል ጂኦግራፊ አድርጎታል። ሄዶ ወረባቦ አጥንት ፍለጋ ተራራ ግን እኮ ያስቀው እናቴቱ አሞራው የሚባል ደግሞ በትግርኛ ዋይ ትግርኛ ተናጋሪ ወሎዬ አታኑ ሱቅ በልዘይት ብልጎ ተጋሩ ታይገርና መሕፈሪ ቀጠቀጡት። ግን ተጋሩ እናቴቱ ይመሻችሁ። ታዲኻ ገዲስካ ንስኻ ገምካ ትጫወት ዝምርካ ኢልካ አርሚ 13 ተዛሪበዮም አለሁ ንቤተሰብካ ዋጋ ከናክፍሎ ሚናዋ አተወዲ አታይ ትግራይ ግን ዛቀ ጌት ነው የሚመጣ ይበያ ኮፒ ሊንክ እያደረጋችሁ ወይኔ እናቴ ጥላይ እኔ እኮ ሰሞኑን የማየው ነገር እኮ ሽንቴን ነው የሚያሸናኝ። ተጋሩ ግን ዝስራኩም ማስራህ ዋ አሕፊሩና ከምዚ ዝበሃል ነገር ዚ ዋቃሲ ኢልካ ሸተት ኢኻ ክትብል ከምዚ ዝበለ ሓሳብ እውን ክትህብ የብልካ። ዋይ ተኽላይ ታገይረ ተኽላይ ብሽጉጥ ፀጉራይ ላጨ እናበለ ዝኸይድ ህዝቢ
ኣሞራ ንስኻ መልክዐኛ ጓል ተመሪዕኻ ንስኻ ክትምርዓይ ተለኻ ኩሎም ተላዒሎም ይሄ ትግሬ እናበሉኻ ዝነበሩ ሰባት ኣይነበሩ ሓዳርኻ ክብትንዎ ኣብ ጫፍ በፂሖም ንስኻ ንተኽላይ ክቕትልየ ንተኽላይ ዋተኻ ክትበል ዲኻ ኣዲስ ያራዳ ልጅ እንዴት ነሽ ሰብ ክትርኢ ተለኻ ስምዒታዊ ትኸውን ተጋሩ ከምዚ ዝበለ ጃዕጃዕታ ቦታ ክህሉ ተሎ ከምዚ ሁካታ ዘለዎ ቦታ ትኾን ተሎ ከም ትግራዋይ ጦጦ ኢላ ኦሮሞ ይርአኻዮም ዲኻ ኣብዚ ሓሳብ ዘያትዋ ሙጫ ኢልማ ደብደባ ማልታት ኦሮሞ ኣቱብላይና ፅምዶ ትበሃል ተሎ ኣብ ማሕበራዊ ህይወት ድዩ ኣብ ግንባር ኢና ጥፍፁም ዶ ኢልና እምበር መሲ ግዶፍዋ መሲ ፍርቂ ኦሮሞ እያ ፍርቂ ትግራዋይ እያ ግድ የለን ሃለውለው እንደ ዋኣታ ኣሞራ ስለናት ወይኔ ግን ተጋሩ ቤቱን ከፍቶ ገብተው አዲስ ወቅጠው አሳረፉት። እናቴ ትሙ በጣም ይደብራል እኮ እሱ ታሪክ በጣም ገብቶኛል፣ እንዴት እንደሆነ በጣም ገብቶኛል ከሚባለው በላይ እና ሲጀምር ልጅቱን ነፍስ ይማር እናቴ ትሙት እንደ ይቅርታ ነፍስ ይማር ሞታለች። ግን ያሟሟቷ ነገር ሚስጥር ወይ ሊደፍራት እምቢ ስትለው ታግላው ምናምን የሆነ ወድቃለች ወይ የሆነ ነገር ሆናለች። በህይወት የለችም። በህይወት ብትኖር ነው ይሄ ሁሉ ሰው እንዲህ ከደላላው ጭምር እየሄደ ምናምን አስቡት። አሁን የሆነ ቤት ገብቼ ብዙም እይታ የለውም እና አንድ አጀንዳ ሲመጣ በዛ ላይ አይደለም ይወራው እና ሳይድ ወረባቦ የሚያደርጉት የሸዋን ሰው ለመንቀፍ እንዲሆነ ጠንቅቀን እናውቃለን። ሲጀምር የሞተን ሰው እናስነሳለን ብሎ 6 ቀን ሞትኩኝ በቃቻኩ አሞራው ግን ስርዓት ግፈር አሞራ ኸይበልዐክ ጣጣው በል። ያቺ ተደበደበችው ልጅ ግን ተመችታኛለች። ዶክተርዬ ኮፒ ሊንክ ያረጋችሁ በእናታችሁ ኮፒ ሊንክ አርጉ። በጣም እንዲቆጭ ብለን እንድንጫወት ሓደ ሰው ማስገባለሁኝ። ስንቱን አጀንዳ ነው የነካካሁት። ኦሮሞዎች ግን እዚህ ጉዳይ ላይ ሲጎቡ አላየኋችሁ። ኦሮሞ እናቴ ትሙት እኛ እኮ ተሸውደናል እኮ። ኦሮሞዎች እኛን ጠንቅቀው ነው የሚያውቁ። እናቴ ትሙት እኛ ኦሮሞን እንደማናውቀው ታውቃላችሁ። እንደው ዝም ብለን ኢትዮጵያዊንን አንድ ላይ እንኖራለን እንጂ ኢትዮጵያዊን አናውቀውም እኮ። ይሄ ኦሮሞ በነፍሰ ስጋችን እኮ ነው። ሐጅ ቤስት ያንተ አጀንዳ ተዘጋ አይደል? ጭራሽ ጌመር ሆነ ከጉቺ ጋር ስትጫወታየው አታርጉም አታናይ ዳይመንድ ሩጉም እና ኦሮሞን ለማወቅ ደግሞ ስንት ዓመት ይፈጅብናል መሰላችሁ? ካሁን በላይ አሁን እናቴቱን አንድ 50 ዓመት ይፈልጋል። ኦሮሞን ብቻ ለማወቅ 50 ዓመት ይፈልጋል። ከስልጣን ለማውረድ ደግሞ አንድ 20 ዓመት ይፈልጋል። ጠቅላላ ስንት ሆነ? 70 ዓመት። የልጅ ልጆቻችን ናቸው። እስከዛው እነሱን ከኛ በላይ አስበው ቁጭ ይላሉ። አሁን ከኛ በላይ አስበው አይደለ? ሰሜናውያንን ለሰላም ድርድር እጃቸውን ሰጥተው ወደ 4 ኪሎ ፎቶ ለመነሳት ወጥተዋል እየተባለ የሚወራ አያቴ ምን ትለኛለሽ መሰላችሁ? ልጄ የምታረገውን ነገር ለሰው እንዳትናገር ትለኛለች። ለሰው እንዳትናገር በላይነሽ እንዴት ነሽ? ለሰው እንዳትናገር ትላለች። ይሄን ተረት እናቴን የሰሙት ኦሮሞዎች ናቸው። አንገታቸውን ደፍተው 100 ዓመት ምን እንደሚሰሩ ሳናቅ ቀስ ብሎ ሚኒሊክ ይልማ ቆረጣ
ጡት ያንጠላጠላ ምናምን እያሉ ሰው እስከ አፍንጫው ሞሉትና ከዛ ህወሓትን ሰፕራይዝ አደረጉ። ሰሞኑን እኮ ማለት ነው ሀገራዊ ምክክር ስለ ትግራይ ተመልከቱ። ሀገራዊ ምክክር ስለ ትግራይ ተብሎ አዲስ አበባ ላይ ተሰብስበዋል። እነ ደብረ ጽዮን ደግሞ መቀሌ ይሁን ወይኔ 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 ወይኔ። ሰሜናውያን እኮ መጫወቻ እኮ ይሁን። እኛ አዲስ እግዚአብሔር ነው የምልህ። ሰሜናዊ ወሬ አጣጥሙ ማውራት ብቻ እኮ ነው አላማው። ሰውን ማሳነስ፣ ሰውን እንዴ ወሬኞች እኮ ነን። እናቴን ሰሜናውያን ምላሳችን እኮ 2-3 ክንድ እኮ ነው። 2-3 ክንድ አላየም? እነ ዘርዓ ያዕቆብ እና አማራ ኪላ ዋና አማራ ጠቅላላ ተስፋችንን እንዴት እንደሚሞሉት እኮ ብታይ። እነሱ ቤት ገብተህ የሚወራው ወሬ በቃ ድል እኮ ነው። ትንሽ ቀን የቀረን በዚህ ወተን በዚህ ገብተናል። ኦሮሞ እንደሆነ እየተዳከመ ነው። አሁን አብይ አህመድ የሚያደርገው እጁን ሊሰጥ ትንሽ ነው የቀረው። አገር ለቆ ሊሄድ ነው። እኛ አማራዎች ደግሞ እዚህ ደርሰናል። የትግሬን ኃይል ተውት፣ እንቀጠቅጠዋለን። እሱ እጅ ሰጥቷል። አብይ አህመድ ደህና አድርጎ ገርፎ እንዲህ በቃ እኔ እነዚህ ሰዎች እናቴ ትሙት እዛ ስገባ ቀበትበት ምናምን አድርገው ሙልጭልጭ ብለው በዘይት ምናምን ይመጡ ስልጣኑ በቃ ከሁለት ቀን በኋላ አማራ ኪላ እንደሚቆጣጠረው ነው የማውቀው። በቃ ዘወር ብዬ ደግሞ ፌስቡክ ላይ ስመጣ ኡመቶ ኦሮሞ ፋኖ ታጣቂቲ አማራቲ እጅ ሰታ ገባችቲ ትግሬ ቀነዝናዛ መቀሌ ተቀምጦ ተነዛ አንፈልግም ያለ ምንድነው ፎቶ የሚንቀሳቀስ መጫወቻ ሁሉ ያደረጉትና ደብረ ጽዮኒ እጅ አልሰጥም አላ። እሺ ጌታቸው ረዳ ለትግራይ ህዝብ እንዴት እንደሚሰራ ጌታቸው ረዳ ህዝቡን ሊረዳ አፈሩን በዳ። አሁን እኛ ሰዎች ነን በእናትህ አዲስ ወደ ቲክቶክ ስትመጣ ድል በድል ነው። ቲክቶክ ላይ ድል በድል ነው። አማራና ትግሬ አንድ ላይ ሊሰሩ ነው፣ እነሆ እጅ ለእጅ ተያይዘው ነው ምናምን ይልና በቃ ነገሩ አለቀ ትልና የሆነ ቤት ስክሮል አድርገህ ስትገባ ደግሞ ይሄን ቅማላም ትግሬ ተነሱ ጋር ከምንሰራ እጅ ሰተን ለኦሮሞ ብንገዛ ይቻላል። ልብ ስታደርግ ዘመን እና የትግራይ አክቲቪስት ይመጡላል። ሲጀምር ኦሮሞ እኮ ነው የሚሻለው እኮ። ኦሮሞ እኮ በጣም ጥሩ እኮ። ኦሮሞ በታሪክ ንክክነት የለን። እና ቤት መጫወቻ መጫወቻ ቴምር ቤትሽን ገብተሽ ይሄን ሰውዬ ሲጀምር የ70 ዓመት ሴት ደፍሮ እኔ ኮሎኔል ሙሀቤ እጁን ሲሰጥ እውነት ነው ሰፕራይዝ ሁኜ ደንግጫለሁ። ሆልዳውንም አሉ ባባ ትናገር እዚህ መጥተሽ አማራ ኪላ ዋና አማራ እንዴ አያጁ ይላል። መቼ ነው የእናንተ ድል? መቼ ነው የምንገባው? መቼ ነው? ጨነቀን። እችን ጥፍራን ታስገባታለህ። በእናትህ በልደና አያጁ ደና ሴት አታመጣ። እዲ አህያ እዲ ሌባ ሻጫሽ እዲ ኡበር ድራይቨር ግማታም እንዴ አንድ አማራ ተው። እንዴት ነው ታዲያ ድል የምናደርገው? እንዴት ነው ወደፊት የምንመጣው? ሚዲያ ላይ እርስ በርስ እየተሰዳደብን፣ መሬት ላይ እርስ በርስ እየተዋጋን። አዩ ሲሪየስ? እና
መሆን አላማራችሁም? ይሄን ነገር ስታዩ እኔ እኮ ማግባት ፈልጋለሁ፣ መውለድ ፈልጋለሁ። እቺ 60 ዓመት የሞላት 40 ዓመት ቀበሌ ቤት የኖረች እናት ማየት ይፈልጋለሁ። እና ኦሮሞ መሆን አላማራችሁም? የኢትዮጵያ ሕዝብ ተምርዬ ዋ ወይ መጺሎ ነገር ፈዲጥለ ዋይ ነስቲ ግቢ አማራ ዲል ካላደረገ እኔ ጅቦዬ ቆይ እኔ ይሄንን አንተ ቤት ይሄንን ዘር ያዕቆብን አልራገጥም ስለማገኘው በጣም ነው የሚፈራኝ። ባይዘው ዘር ያዕቆብ ቤት አልኩኝ እዮዳ ቤት ብሎክ አረገኝ ከትናንት ወዳ እንትናን እየረገጡ አዶናይ ስለምትናገር እኮ ነው እውነት አስለ ደሞ አውቃቸዋለሁ አማራ እንዳልሆኑ እዛ ሰዋይ በጣም ይናደዳሉ። እናቴ ትሙት እቺ ልጅ እውነታውን እኮ ጠንቅቃ ነው የምታውቃቸው። ዛስ ዋይ ዘር ያዕቆብ ምን ያለውበት ሩጦ ነው አምልጦ የሚወጣው። ያኛውም አኪላም the same thing አስወርቱ ጋር በጣም ነው የሚፈሩኝ። ኤኒዌይስ ከመናገርሽ በፊት አንድ ጥያቄ ልጠይቅሽ። ቆይ ማራልን ጋልክ ማን ነው ሞዴሬተር? ሪጀክት ካልጠየኩሽ አይቻልም። ሞዴሬተር ሪጀክት እያደረገኝ ነው። አንተ የውሻ ልጅ ሞዴሬተር ሴት ሆንሽ ወንድ እናታችሁ አፈር ትብላ እናንተ ግሞች። ቆይ አትሳደቢ። ኖ ሞዴሬተር ከኔ ሪኩዌስት ልክ ሪጀክት ያደርጋሉ። ስራት አርጉ ከሌናት ወይ የሆነ ሸሌ ነው ወንድ ከሁለት አንዱ በቃ በኔ የሚቀኑ ናቸው። እሺ ይሁንልሽ የለማይ ልጅ የደሃ ልጅ ዳ ኦኬ ንገረኝ። አንድ ጥያቄ በቀደም ቤትሽን ከፍተሽ ስታወሪ ነበር። አማራ ድል ካላደረገ አላገባም ወላሂ ብለሽ ማርሽ። እውነትሽን ካልብሽ ነው? አላገባም 40 ዓመት ቢቆይ ወላሂ አላገባም። በቃ አረጥሽ እንኳን አረጥ ቆይማ አንተ ጂቦ ልንገርክ ሴት ልጅ እንደዛ ስትል የነበርኩኝ በቃ ልንገርማ ጂቦዬ ልንገርክ እኑዬ ማይ ቤሊ እናትዬ እኔ ቆንጆ ቴንኪዩ ስማማ ጂቦ ወይ ሴት ልጅ የሴት ልጅ ሰክሰሷ ልጅና ወንድ ነው እንዴ ትዳር ነው እንዴ ላይክ ዳት ዘ ፓርት እኮ አንዱ ነገር ላይክ በጣም ሚሊየን ሰክሰሶች አሉ። እኔ ልንገርሽ ስላንቺ ልንገርሽ ቴምር እናቴ ትሙት ሶሻል ሚዲያ ላይ ከማያቸው ሴቶች ጠቅላላ ጀግና ሴት ነች። እናቴ ትሙት ላካብድላት ምናምን አይደለም። በጣም ጎበዝ ሴት ነች። ደፋር ሴት ነች። ቆይ እስቲ ላውራበት። ስላንቺ ነኝ የማወራው። አንቺ ስለራስሽ ማለት የለም። እሺ እስቲ ቀስ በይ። 1 ኪው ነው 10 ኪው ትላለች እንዴ? ደውል ራስ ጀግና ነች። በአማራው ፖለቲካ ላይ ደግሞ የተጫወተችው ጨዋታ ወደር የለው። ታውቃቸዋለች እከሌ ማን እንደሆኑ ምን እየሰሩ እንደሆነ። ለዛ ነው የሚጠሏት። በጣም አምረው እኮ ነው የሚጠሏት። እኔ ሞጣና ቴምር እናቴ ትሙት ለአማራው ምርጥ ነው። አሁን አማራ ኪላ ቤት ትገባና አማራ ኪላ የወልቃይትን ሰሊጥ ሊበላ የመጣ አጋስስ ግን ቴምር ይወድሻል። ትግሬ የምትይው ነገር ግን ብታቆቢ። አዎ ትግሬ ናቸው። ቢሆንም ግን እነዚህ የካዱ ትግሬ ብትያቸውስ? ዘር ያዕቆብና የና ኪላ ግሩፕ ምን እንደሆኑ ልንገርህ። የብልጽግና ግሩፖችና የእናንተ የቲፒኤልኤፍ ፋይሎች ናቸው ውስጥ ያሉት። አስዌር 2 ግሩፕ ናቸው እዛ ውስጥ ያሉት። ኦሮሞችም አሉ። አዎ እኮ ብልጽግና ማለት ኦሮሞ ድብልቅልቅ ያሉ ናቸው። ግን የቲፒኤልኤፍ ልጆችም አሉ በደምብ ሴረኛ ፖለቲከኞች፣ የአማራ ፖለቲካ አፈር ደም ማብላት የሚፈልጉ በጣም በአማራ የተናደዱ ልጆች ዋና አማራዎች ጋር አሉ። አሁን ምን ፖለቲካቸው በደንብ ነው የሚገባኝ። እና እናጼ ዘር ያዕቆብ ደግሞ ለብልጽግና ነው የሚሰሩት። ምንም ጥያቄ የለውም። በቃ ታውቃቸዋለች። እናቴን ታውቃቸዋል። እንዴት እንደሚጠሏት እንዴት እንደሚሰድቧት። ኤችአይቪን ብሎም ሰድቧት አይደል እንዴ? ጀግንነት ሄዳ ተመርምራ ወረቀት ይዛላቸው መጣች። ላይቭ እኮ ነው የተመረመርኩት ነው አይደል? ረዳው ይወዛቅባት ይኸው ወረቀት ኤችአይቪ እንደሌለብኝ ነጣ እንደሆንኩኝ ተመልከቱ። እናንተን ግን አልለቃችሁም። ቀርቀምቦ ልጅ ምናምን ነጣ እንደሆንኩ
አትሳደቢ። ስማ አንተ እኮ ትፈራለህ። አንተ አሁን ኤችአይቪ ተመርምረህ አትፈራም? ላይቭ ላይ ትመረመራለህ። ያውም ነገ ምርመራ አለብኝ። እናቴ ትሙት ነገ ምርመራ አለብኝ። እናቴ ትሙት ነገ ምርመራ አለብኝ። ወረቀት ያልቋል እያሳደስኩ ነውና ምርመራ አለብኝ። ላይቭ ነው ያልኩክ። እልክልሻለሁ። እንዬ ስሚ፣ እናትን ፎሎ አድርጊያት ባለቤቴ። እንዬ እኔ ቆንጆ ጅቦን ልታመጪ ነው አሜሪካ? አይ ጉድሽ! በሳቆልሽ ነው የሚያትሽ። አሜሪካ ትላለች እንዴ? አገሯ መኖር አንቺ አገሯ ላይ ትልቅ ሆስፒታል እየገነባች ያለች ሴት እኮ ናት። ደፋር። አረ እኔ ላብራቶሪ ተመርቄያለሁ እንድቀጥሪኝ፣ ግን በደብል አንድ $10,000 ከከፈል ኢትዮጵያ እመልሳለሁ። እና ጅቦ ምን እያጠና ነው አሁን? ይሄ ልጅ ምን እያጠና ሆስፒታል ውስጥ ኃላፊነት እንግዲህ ሆስፒታሉ ላይ ያው እሷ ናት እንግዲህ ጥናቱን በውስጥ መስመር እየሰጠችኝ ያለችው። ቂጣቸውን ወጋቸዋለሁ ለእናቴ ሁሉ ቂጣቸውን ወጋቸው። ማሪዮ ሴቶች ዙሪያ እንዳታስደርሽ አደራሽን። ወቅት ነው የሚጨርሳቸው ሴቶቹ። አንተ ቆይ እንዴ አይ ሴቶችም እኮ ቂጣቸውን ወጋቸዋል። ሙዚቃውን አጥፊና ይሄ ሰውዬ ደፍሯል ሰርቋል ስትይ ነበር። ተናገርሽ። አዎ ምን መሰለክ፣ ሴት ደፍሮ ሲያሳድዱት ሊታሰር አምልጦ እጁን ሰጠ። በቃ ዳሴት አይለቁትም ነበር። በጣም ጥጋበኛ ነው በነገራችን ላይ። አይታዘዝም ነበር። ያው ተውት እስኪ ቆይ ይሻሻላል ምናምን ፖለቲካ። እሱ እጅ ለመስጠት ካሰበ ቆይቷል። ባይደወኛ ውስጥ ለውስጥ እንሰማለን። እና ይሄን ፎሎ አድርገሻታል አላደረግሻትም? እንዴ የረብ ፎሎ ሪሳተን አንቀርም እንዴ? ፍሬንድ ነች ሲጀመር። ወሎዬ ነች ናት። አንተ በጣም በለና ያው እኔ እኮ ከዛ አልወጣም እኮ የእናቴ ዘር ፎሎ እያደረገቻት። አረ ፎሎ አድርጊያታለሁ እንደ ፎሎወር ነን አይስወ እና ጥጋበኛ ነውና እንደማይምሩት ሲያውቅ ምን አደረገ? ወያኔ ጋር አንሰራም። በቃ እኛ እኮ በእናንተ አዳሜ ይዘርፍና ደፍሮ ልጋማ ሊባል ያለ ጊዜ ሰው ሩጦ ይሄድና ለወያኔ ብልጽግና ጋር ፕሮፓጋንዳ በቃ ማምለጫ ለወያኔ ሲጀመር ይልክ ሀገር መከላከያ ውስጥ ሲሰራ የነበረ ነው። በመከላከያ በወታደር ህግ ከከዳክ ምን እንደሆነ ታውቃለህ? ቀጥታ ሲያመልጥ ከተገኘ ውጊያ ላይ እንዳመለጥ ከሀገር እንደከዳክ ስለሚታሰብ ምቱት ነው የሚባለው። ይመታሉ፣ ይረሸናሉ። ባይ ዘ ወይ ሲከዱ የተያዙ ድምጿ ተቆራረጠ። ተቆራረጠ። አዎ ወይ አሜሪካ ትራምፕ ከመጣ በኋላ ኑሯችሁ ከፍቷል። አንዴ ኔትወርካችሁ ይቆራረጣል፣ አንዴ ተይዛችሁ ሪፖርት ትደረጋላችሁ። እንደ አረብ ሀገር ሼሪንግ ይመጣሽ። አሁን ይሰማል። እና አሁን ችግር ነው ምን መሰለክ፣ እኛ ጋር ብዙዎቹ ፋይናንሻል ጥረት ያለባቸው አንዳንዶች ይገቡና ለመዝረፍ የሚገባሉ ነው። እና አሁን ይሄ ትግልም አልታገለም። ባይ ዘ ወይ ፍቅሩ ትግልም አልታገለም። ሪያሊቲ ይሄ ነው። በማሪ ነው ባህሪ። አሁን ከትግሬ ጋር እየሰራ ማንንም አይታዘዝም። አረ ኔትወርክሽን እስቲ ወተሽ እንደገና አስተካኪ። ኔትወርኩ አይሰማችኋል? ቅዱሳን ስበብ ሊሆን አይችልም። ከትግሬ ጋር እንሰራ ምናምን የሚባለው ስበብ ሊሆን አይችልም። ከትግሬ ጋር ብትሰሩም ድል አታመጡ። እናቴ ትሙት ይህን መንግስት ፍጹም የምትነቀንቁት አይደለም። እኔ የገባኝ ነገር ስላለ የገባኝ ነገር አለ። ጌታቸው ረዳውን ከ3 ቀን በፊት አናግሮኛል። ለእናቴን እውነት እኮ ነው የምላችሁ። እኔ ግቢ አንተ ደነዝ ብልጽግና ምን አባ ነው የምትለው? ብልጽግና አይደለም የቲፒኤልኤፍ አባል ነኝ እኮ። ስማ ጀትና ድሮን ስለበዛ እኮ አይደለም። አብይ አህመድ እኮ በውጊያ እኮ የሚዋጋ ሰራዊት እኮ የለውም። ልምድ የሌለው ቁጭጫጭ ጤንኒጥዬ ወታደሮች በጫካ ወይም በራበሻ ማን ነው? አረ መግባቱን አላወቀም። በጋም ላስወርዱት እየሮጠ ሀበሻ ድንገት ነው የገባው። ይልክ ቲፒኤልኤፍ አንተ ደጋፊ ነኝ ትላለህ።
ቲፒኤልኤፍ ደግሞ ቲፒኤልኤፎችን ደግሞ ምን እንዳደረጋቸው አብይ አህመድ ታውቃለህ? በድሮን ጨርሷቸዋል። ሰው እንዴት ነው አንተ እንደዚህ አይነት ፕሮፓጋንዳ የምትሰራው? አብይ አህመድ አይሸነፍም ምናምን እያልክ እናቴ ትሙት ቲፒኤልኤፍ 4 ኪሎ አይገባ በምወዳት እናቴ። ኦኬ ቲፒኤልኤፍ 4 ኪሎ አይገባ፣ እኛ ግን 4 ኪሎ እንገባለን። እኛ እኮ ሸዋ ነን ያለ ነው፣ ደብረ ብርሃን እናቴ በምወዳት እናቴ ማልኩልሽ አትገቡ። ለማየት ያበቃል እንደማንገባ ጠብቅ አልኩህ። እከክ ሲጀምር ቲፒኤልኤፍ ትግራይና ትግራይን ብቻ እንጂ ኦኬ እዛው ትግራይ ሆኑኛ አያገባንም። እዛው ግን ወደ ወልቃይትን ምናምን ላውራ ፍላጎት የቲፒኤልኤፍ ካሁን በ4 ኪሎ ምንም ነገር የለም ሊገባም አይችልም። አሁን ደግሞ እኔ አሁን ሰሜናዊ ነኝ ታውቂያለሽ። ቲፒኤልኤፍ ነኝ። የሰሜኑ አንድነት በቲፒኤልኤፍ የበላይነትን ማቀነቅን ሰው ነኝ። ግን 4 ኪሎ ፍጹም አንገባም። ቴምሪ ይሄን ማመን አለብሽ። ሚውት አረግች ቶምራ አራኝ እኮ ነው። እኔ ሳውራ ሚውት አርጊ ላውራ ትለኛለህ። ምን ላክ? እሺ 4 ኪሎ አንገባም። ይሄንን ተስፋ እናርግ፣ እንተማመን። የማን ሰሜናዊ ስትል አንድ ሰሞን ሰሜናዊ ማን በልብሎ ነው ግን? እስኪ ንገረኝ። አንድ ሰሞን ሰሜናዊ ስትል ነበር የዛሬ ዓመት አካባቢ። አንተ ነህ እኮ እንደዛ ማለት የጀመርከው። ሰሜናዊ እኮ አንድ ሆኑ እኮ ግን 4 ኪሎ አንዱ ነው። ማን መክሮ ነው? እኔ ፖለቲካ ተካታለሁ ከደብረ ጽዮን ጋር መገናኛለሁ። እኔ ያው አታገኘውም ማለት ነው። ያ ታገኘው ይሆናል። ምንም ዝናብ ቢግደል እኮ እናቴና አንቺ የአማራ ታጋዮችን እንዳለ ከሚጣ ጋር ሆናችሁ ታገኙት የለ ዘመነ ካሴን አሁን ሚጣ ወርቸዋለሁ ጀንጅኝ ያለው አዳለች። እኔ ማንንም ማለት ባይ ዘ ወይ ዘመነ ካሴ ማንንም አያገኘውም። ዘመነ ካሴ እናቴ ትውት ሚጣ ብላለች። እቺ ደንቆሮ ዝም ብላ ነው እባክህ። ይኸውልህ ሚጣ ዝም ብላ እሷን አሁን ማንም አባከና ብሏት ምን አድርጋ ነው እሷ አሁን በአማራ ትግል ላይ እየሰራች ነገር የሆነ ነገር አባከና ማለት ኦሮምኛ ቋንቋ ነው። ኦኬ ወሎ ኦሮሞን የምንለው በምክንያት ነው። እቺ ዲቃላ ልጅ አንተ አለከ ትግሬና ከአማራ ተደቀለክ ይሄ ዝም ብለህ ዲቃላ። እኔ ጥርት ያልኩ አማራ ነኝ። እከክ ዝም ብለህ አንተ ከየቦታው እኮ ነው የተወለድከው። ምንም አንተ አጠቅምም። ምን አባቱ ወይ ከእናት የለ ወይ ከአባት የለ ምንም ዋጋ የለም። አንተ ብትን ያልክ ነው። ለቃቃሚ ሰብስባችሁ የአማራን ፖለቲካ እንደ ጭቃ የምታወቁት እናታችሁ እውነቴን እኮ ነው። ምድረ ድቃላ ተሰብስቦ እኮ ነው። አንተ አሁን ሰርጎ ገቦች አሁን አንተ ያው ቀድመ ስለተናገርክ ነው እንጂ አማራ ነኝ ብለህ ብትገባ ይቀበልሃል። የእኛ ሰው ሞኝ ነው። ድብና አድርጎ ነው አልፎልኝ ነው። ወንድምህን ተቀብሎ የለ እንደ ጆካ እኮ በአባቱ አንድ ናችሁ እኮ አንድ እኩል እኮ ናችሁ። ተቀበሏት። አንድ እኩል ናችሁ። አንቺም በአባትሽ ትግሬ ነሽ፣ እሱም በአባቱ ትግሬ ነው። ስለዚህ አንድ እኩል ናችሁ። አንተና እሱንማ ጠምዴሽ ይዘሽዋል። አንቺ ልጅ ስርዓት ያዥ። መጥመድ አይደለም እውነቱን ነው። እኔ መጥመድ እኮ አይደለም። እኔ እኮ እሱ ቀጣፊ ስለሆነ ነው ስለሚያናደኝ እኮ ነው። በነገራችን ላይ እናንተ እኮ ስማርቶች ናችሁ ታውቃለህ። ጆከር እኮ የአማራ እንደ አማራ እኮ የዋህ ምናምን አይደለም እኮ። ቢማር አገር ይገለብጣል። ሁለተኛ ክፍል ተማሪ እኮ ነው። ቢማር አገር ነው የሚገለብጥ። ቢማር አገር ይገለብጣል። ጌታም ያንን አይቶ እኮ ደንቆሮ ያልክ ወንድሜንማ እዚህ ቁጭ ብዬ አላሰድም። ጆከርዬ የኔ ወንድሜ አይደል ሰሞኑን አፈረሰችኝ እናቴ ትሙት ትናገረዋለች። ደግሞ ብቻዋን ናት፣ ደጋፊ የላትም። ስለ አማራው ትተነትነዋለች። እውነቷን ነው ግን የምታወራው። እናቴ ትሙት ልክ ነች የምታወራው። ጠቅላላ ልክ ጄቦ እኔ ማን ያስገባት ስራ ታስወርደኝ። እናት ናት ያስገባችኝ። ባለቤትን አክብር አንዴ ስማት። አንዳንድ ጊዜ ወንድሜን አትሳደቢብኝ። ወላሂ ወንድሜን አትሳደቢ እኮ በአባት አንድ ናችሁ ለማለት ነው። ደማችሁ አንድ ነው። ያው ይብናርገና በእናትህ ያው ናችሁ። አንተም በእናትህ አማራ ነህ። እሱ ብልጥ ነው ግን የሚበላበትን ያውቃል። አንተ ትንሽ የተሸወርክ ትግሬ ነህ አንተ። አዳውጪ አንተሽ ጓደኛዬ እንዳለችኝ ታውቂያለሽ? ጅቦ አለችኝ። አቤት አልኳት። አማራ አለ? አዎ። እናት ሙስሊም ናት? አዎ። አባት አለችኝ ትግሬ ነው። ክርስቲያን ነው አለሽ? አዎ። አሃ
ከቄስና ከሼህ የተወለዱ ልጆች ሰይጣኖች ናቸው። ጆከርም እኮ በአባቱ ክርስቲያን በእናቱ ሙስሊም እኮ ነው። ወይ ጉድ! እናንተማ አንድ ላይ ነው። እንደውም አንድ አባት አንድ እናት ልጅ ሳትሆኑ አቀሩም። ግን አቶ ገብሬ አንተ አባት ነው እንዴ? አባት ነው። እድል ሰጥቻት ትዘልኛለች። ሞትኩኝ ከሁለት ሼህና ቄስ ተዳቅሎ የተወለደ ሰው አለች። ወይ ሙስሊም አይሆን ወይ ክርስቲያን አይሆን ሰይጣን ነው የሚሆነው። እንደው ሌላ ጴንጤ እንኳን አይሆንም ማለሽ በቃ ሰይጣን። እር ብላ እኮ ከልቧ ተናዳ እኮ ነው እንደዛ የምትለኝ። አይ ቴምር ዲቃላ ልጅ ትለያለች። ይመች እወዳታለሁ። እናቴቱ የዋህ ልብ ያለ የዋህ ልብ። አሁን እንደ ተምር ክፉ ሰው ልሁን ብትል እናቴ ትሙት የመጨረሻ ባለጌ ሰው ትሆን ነበር። በጣም ብዙ ነገር እንትን ብያታለሁ። እንደ ቀልድም እንደ ቁም ነገርም አውርቻታለሁና በጣም ጎበዝ ነች። ታውቃለች፣ ብዙ ነገር ታውቃለች። ግን ይሄ ዲቃላ የሚለውን ነገር ታቆሚያለሽ። ሁለተኛ በተለይ እኔን ቆንጂዋ አንተ እኮ ተሸውደሃል፣ አማራ መሆን ነበረብህ ትለኛለች። እበላው ነበር፣ ሚሊዮነር ሆን ነበር። ግን ተምሪ አማራ ድል ካላደረገ አላገባም የምትይውን ነገር እዚህ ጋር ማቆም አለብሽ። ወላይ ቢያንስ እንኳን እኔን ተጀናጅነሽ እንዴ ትልቅ ደረጃ አበባ ላከች። አበባሽን ስጨረሻ አንዳንድ ቁጥር ትጽፊያለሽ። እንዴ እናት ጋር ያጣላኝ ልክስክስ። አንተ ልክስክስ እኮ ነህ። እናት በጣም ነው ትወድሽ። እናቴ ትወድሻለች። እናትዬ ልክስክስ እናቴ አትመኙ አደራ። ወደ አሜሪካ እንዳትወስጂ፣ እዛው አዲስ አበባ ይሸምግል። ጎንበስ ወገቡ ጎበጥ ሲል ነው እንጂ ይሄ ልጅ ምንም። አዳምጪ ቴምርዬ፣ አሜሪካ እናት ማለት ነው። አሜሪካ የመቀመጥ አላማውም የላትም። ምክንያቱም አሜሪካ ለመቀመጥ አላማ ያለው ይሄ ቦርኮ ብቻ ነው። እርግጠኛ ነኝ ቴምር፣ አሁን አዳምጪኝ፣ እርግጠኛ ነኝ ቴምር አገር ቢስተካከል አያቢቱና እናትዬ የኔ ቆንጆ ቆይ አዳምጪ፣ ያልሽው መንግስት ቢመጣ እናቴ ትሙት አሜሪካ እንደማትኖር አንቺ አገርሽ ነው የምትኖር። እንደኔ እኮ ላስት 4 years እኮ ገብቼ ነበር። ፍራውል ተጫካ ያጭበረበረ ይትራገዝ ተሰጥቼው ሙቭ ጠቅልዬ ሄጄ እኮ ነው። በቃ እሷም አሁን አላማዋ ይሄ። ምክንያቱም አሜሪካ ውስጥ ምንም ነገር ግን እኔ ውስጤ ንጹህ ስለሆነ ነው በዛ በትራክ ተሳቦ የመጣሁት እንጂ ዩቲዩብ ላይ ብትገባ እኮ እንደገባው ሀገር ቤት እኮ መቃወም ጀምሬ ነበር። እሬቻ ለምን መንገድ ዘጋችሁ ምናምን እያልኩ ቪዲዮ እየሰራሁ ለምንድን ነው ህዝብ የምታች እናቴ ትሙት አለኝ። የዛሬ 3-4 ዓመት ነው የምትሰራው። ህዝብ አጨፍጭፎ የአማራን ህዝብ ዘመነ ካሴ ሲታሰር ወጥቼ አዳምጪ እንኳን ለእሬቻ ሚሊዮን የሚያከብረው እስኪ አዳምጪ ሚሊዮን የሚያከብረውን በዓል ተቃውሞ ያኩ አይደለም መንገድ ዘጉ። አዳምጪ ኤርዶጋን መጣ ተብሎ መንገድ ይዘጋ የለን አይደለም። አንተ አልገባም። ከወሎ ሲመጡ መንገድ እየተዘጋ መታወቂያ ምናምን የአማራ ልጆች እየለዩ ብዙ ሰው ከሕክምና ወደ አረብ ሀገር በር ያላቸው መለስ። ወላሂ ኖ ዝናት እንደ እኔ ፋሚሊ አስወር ወላሂ ከምሬ ዝናት ውሸት አይደለም። አንድ ባስ ሙሉ ተመልሷል። ለሕክምና የሚመጣ የለም። ምን የለ ሰው ለምንድን ነው ላይክ መስቀል የተለያዩ በዓላቶች ምናምን አሉ አይደል? የዛን ሰዓት ለምን ኒው ይር ላይ ምናምን ለምንድን ነው የዛን ሰዓት የማይዘጋው? አንድ ነገር ልንገርሽ እናቴ ትሙት ቴምሪ፣ አሁን በዓሎች ሲከበሩ እሬቻ መስቀል ምናምን ሲከበር በተለይ አዲስ አበባ ውስጥ መንገዶች ይዘጋሉ። ጥብቅ ፍተሻ ይኖራል። መታወቂያ ይሄ ግዴታ ነው። አሁን እንደ ወደ ዘራ እንሂድና ኢድ ሲከበር ራሱ አላየሽም? መንገድ ተዘጋግቶ ለሰላት የወጣው ህዝብ ምንድነው የምታወራው? ከክፍለ ሀገር ቢመጣ አይዘጋም። what are you talking about? ደግሞ እንግሊዘኛ ስለምትጀግ እናትን ካላወራሁ እያቱ እንዳታስቸግራት። ከአንቺ የለመድኳቸው እንግሊዘኛ ሆልዲያውንማ። ቆይ አንዴ ባርኪንግ ላርግና አቀባልሃለሁ እየነዳው ስለሆነ ያም ድራይቭ እምነዲያ እንዲ አንተ የተነዲያ ሰው የዲየዲየ
ተምሪ እኮ አላስጠጣም አይደል ሁሉ ይሉም ብል ማ እኔ ግን እንደወሎ ነው እንደ አክሰንቴ ትልክ እኔ አክሰንታችን በጣም ነው የምወደው ባይ ዘ ወይ ደስ ይለኛል የሆነ ሰዓት ያመልጥሻል እንዴ ድሮስ እኔ እኮ ሲጀመርም ፈልጌ ምናምን እንደዚህ መጨማለቅ ፈልጌ አይደለም ደስ እንደዚህ ነው የማወራው የሆነ ሰዓት ያመልጥሻል እኮ አክሰንቴ ነው እንዲያደኩበት ነው አሁንም ላይክ ለማሳመር ፈልጌ አይደለም የማወራው እንደዚህ ነው የማወራው በቃ አለቀ ቋንቋ አይደል እንዴ እንዲያደኩበት ማህበረሰብ አይደል ጆከር ወንድሜ ያመልጥሻል ጆከር ያመልጣል እኮ አንዳንዴ ታውቂያለሽ አይደል ምንም ይኸውልህ ማምለጥ አለማምለጥ ሳይሆን ቋንቋችን ነው በቃ ልትረሳው አትችልም እንትን አመጣ በቀለ ወያ በላይ በቀለ ወያ ፎቶ ያደረገው ነው ፕሮፋይሉ ማንን አደረገ ፍቅሩን ይሄ ልክስክስ ሰላም ነው ወይ ጅቡ ይሄ የከዳ እሱ እኮ ከርቶ ከሰረ አሁን ይኸውልህ ፍቅሩም እንደ በላይ በቀለ ወያ ነው የሚሆነው ፍቅሩ ራሱ ሰከንድ በላይ በቀለ ወያ ነው የሚሆነው በላይ በቀለ ወያ እኮ ከስሯል ኪሳራ አጋጥሙት እኔ እናት እኔ እኮ በላይ በቀለ ወያን ማለት ነው ወደው ነበር ድሮ ታስሮ በነበረ ሰዓት እንዳንቺ ነደደብ ሲወደኝ እኮ ነው ራሱ አስወራ በላይ ጊፍተሩ ነበርኩ በል ከተናገር ትባረራለህ ጊፍተሩ ነበርኩ በል ቆይ ልንገር አንተ ደደብ ቆይ አሁንማ ደደብ ነው ታባ ነው የምወድህ አሁንማ ባገኝ ቂጠን ነው የምወጋት ሚዩት አድርግ የጫት መግዣ ሁሉ ምናምን አይነበርኩ የምችለው ሚዩት አድርግ እስኪ ትራክችን አስመልሺ በትራክ ልሂድብክ እኔ እኮ ሀብታም ስለሆንኩ ነው በትራክ እንትን ያልኩት ድሃ $100,000 ተበልታ ይኸው እኩል ካንተ ጋር ትስቃለች አንተ $100,000 ብትበላ ታብድ ነበር እንዴ 3000 ኮይን ጊፍት ሲሰጡ ከጆከር ጋር ሲጫወት ዛሬ ልታነቅ ገመዱ የት ጋር ነው ያለው ምናምን እያለ ይሩመምር ጊፍት ካልሰጣችሁ ብሎ ራስ ይላጥፋ እንኳን የራሱ 100,000 ብር በኢትዮጵያ እኮ አሁን የኔ 100,000 እኮ ኦልሞስት ወደ 20 ሚሊዮን ብር እኮ ነው አንተ ደነስ የኔ ደደብ ሰው ለሆድ የምኖር ሰው አንተ የደብ ጫታም ዝም በል እስኪ ሚዩት አድርገው እኔ አሁን ትራክ ብሬሽ ነው የምትሰድብኝ ሚዩት አድርግ አሁን ፍቅሩን አፍቅረው ነው ወይስ ለምንድን ነው ፕሮፋይል ያረካው ለምን መሰለሽ ፍቅሩ ቢያንስ የት ነው የተገናኛችሁት አመት ጫካ ውስጥ ነበር እስኪ 3 ቀን እንኳን ጫካ ውስጥ ይጂና ተኪው ማሳጅ አብሮ ሲደረግ ማሳጅ ቤት አሁን ይኸውልህ ሲመጣ አዲስ አበባ ተቀበለ መቼም ማሳጅ በለ ማሳጅ ቤት ነው ማሳጅ ቤት ይዘው ሂድ ኧረ መታሸት ዋንቺ መታሸት ወገብን ቆቆ ስሚ ችግሩ ምን መሰለሽ እውነቴን ነው አሁን እንዳንቺ አይነቶቹ ሶሻል ሚዲያ ላይ አፋቸውንም ጭናቸውንም በየቦታው ይከፍታሉ ጀግና ከፈት አንተ የተከፋፈትክ አንተ ራሱ እዛ እስር ቤት ሳትከፈት አቀርብ ከኋላ ዲክልክል ክፍት ዲክልክል ከኋላ ዲክልክል ያ ተምረማ ማለት እንዳይናገራት እናቴ ትምት ሺ ኢዝ ማይ ኩዊን ስንቱ ኩዊን ይባል የለ እንዴ ሉባባ ይወረባቦ ኩዊን አዲም ኪንጎ ተምረማ ማለት እንዳይናገራት በቅዬ ደግሞ በሰላም ካወራሃት እኮ በሰላም ነው የምታወራ እናቴ ትሙት ተግባብታ ነው የምታወራ ምርጥዬ ነች እወዳታለሁ አይ በቀለ ወያ ፕሮፋይልን ቀይረ መጣ አንዴ ዲብ ሰማ ይኸውልህ አንደኛ ይኸውልህ የእውነቴን ነው ስማ ለምንድን ነው የምታስወርደኝ አንተ አትሰዳደብ ስድብ እኔ ዩቲዩብ ላይ ጭነዋለሁ ቪዲዮ ነው አትሳደብ አንተ መላጣ በቃ ፍቅሩ ጋር በቃ እዛው ፍቅር በፍቅሩ ነው ያገባንም ሲጀመር ልጁ መወያየት እንጂ ስድብ አያስፈልገው አሁን ስድብ ሆነ ብልጽግና ልኮ ነው ከመጀመሪያም የገባው ከዛ እዛ ገብቶ አልታገለም ሲበጠብጥ ነበር ሆቴል ነው የሚተኛው አይውላ አሁን እዚህ ሚዲያ ላይ ሲደፍሩ እኛ ፋኖ ውስጣችን ደፋሪ የለም እንደዚህ አይነት ደፋሪ ሲፈጠር አሯሩጠ ቄጡን መጥበስ ነው አምልጦ ለአብይ ሰጠ በቃ አለቀ ፋኖ አናቱን ነው የሚበጥሰው ሴት ከደፈረ አይለቅም ፋኖ ቴምርዬ አንድ ነገር ልንገርሽ በላያም ይሄን ነገር ትመልስልኛል ይው አሁን በላያ ከዚህ በፊት እጃቸውን ያልሰጡ የፋኖ አባላቶችን ሲናገር ደፋሪዎች ናቸው ገዳዮች ናቸው ምናምን ይላል እጃቸውን ሲሰጡ ደግሞ ሰላማዊ ናቸው ብሎ ያወራል አሁን ቴምር ያንን ደግሞ ባንቺ ወደ ተቃራኒ ሲወስደው ፋኖ ላይ እኔ ተናግሬ እውነት የማይሆን ነገር እኮ የለም እሱ ነው ችግሩ እስቲ ቀስበል ልጨርስ
አሁን አንቺ ደግሞ ወደ ተቃራኒ ስንሄድ ደግሞ ፋኖ ላይ ሆነው ሲታገሉ የነበሩ ሰዎች ንጹህና ጀግና ታጋዮች እንደሆኑ ብዙ ነገር ስለነሱ ታወድሻለሽ። እጃቸውን በሚሰጡበት ሰዓት ደግሞ ባለጌ እንደሆኑ ደፋሪ እንደሆኑ ምናምን ይሄ ነገር ይሄንን ሰውዬ ነው እንደዚህ ያልኩት። በቃ ይሄን ሰውዬ ነው እኔ ስም አልሰጥም ዝም ብዬ እኔ ጅቦ እኔ ያው ስታውቀኝ ፊት ለፊት እናገራለሁ፣ አልዋሽም። እጁን ስለሰጠ ደፋሪ አላልኩም። ለምን ማስረሻ ሰጠኝ ደፋሪ አላልኩትም። ለምን እንትና ይሄ በቃ ይሄ አርጎታል። የሰጠውም እኮ ሊታሰር እኮ ሲፈልጉት እኮ ነው አምልጦ የሰጠው። ምን ሆነ ነው ይሄ እውነቱ በላይ ያሳተስ እሺ በቃ አሁን እሷ ተናግራለች። ችግሩ ምን መሰለክ እንትን እኔ አንድ በጣም ወዶ የአንድ ረዴት የሚባል ወዳጅ ያለና መንቶ የሆነ ግጥም አለው። ብዙ ማውራት አያስፈልገኝ። ምን ይባላል መሰለክ አስተማሪው ወፍ ተማሪው እባብ የትምህርቱ አይነት በደረት መሳብ እና አሁን እንደዚህ ስለ ሰላም ስሰብካቸው በደረት የሚሳቡ እባቦች ስለመብረር አያውቁም። ሁሉ ጊዜ ምስጦች ናቸውና ሬሳ አሁን ፍቅሩ ሞቶ ቢሆን አዳማጭ አንተ ተናጋሪ እኮ ነው። የእውነቴን እኮ ነው። አንዴ ልጨርስ። የእውነቴን ስማ። ይሄን አሁን ፍቅሩ ሞቶ ቢሆን ማለት ነው ፍቅሩ ሞቶ ቢሆን ሽቀለው ይደራ ነበርና ይሄውን የምስጥ ፖለቲካ ሁሉ ጊዜ ሟችን ነው የሚያገነው። የሚኖርን ሰላምን ምናምን እንትን ጠላቱ ነው። ለዛ ነው አስተማሪው ወፍ ተማሪው እባብ የትምህርቱ አይነት በደረት መሳብ ነውና በደረታቸው እየተሳቡ ነው እነሱ። አሁን ስለ መብረር ብንነግራቸው ምንድነው መብረር? ስለ ክንፍ አያውቁማ። ተሳቢ ናቸው እነሱ። እኛ በራሪ ነው። የምርዬ ግን የአማርኛ ገብቶሻል? ትግሬ ብቻ ነው የገባው? እስቲ ንገሪ። ተማማ በላይ በቀለው እያኮ አማራ ሆኖ ታግሎ በዛች ታግሎ አትበይ። ቆይ ታግሏል። በልቶ አጭዶ አዎ በጊፍት ያለሽ ከባህር ዳር በልቶ ማለት ነው። በማያገባው አበቄለሽ በምትባልኝ ብሎ በጠረዋ ብለን አስወጣ ነው። ከዛ በኋላ ቤቱ እኮ 500 1000 ሰው ይዞ የሚያወራ ሰው እስኪ ቤት ሲከፍተው 30 ሰው ብቻ ነው። ከዛ ይሳደባል። በህይወት ዘመኔ ከሰማይ ወደ መሬት የተፈጠፈጠ ሰው ቢሆን በላይ በቀለ ወያ ነው። ባይ ዘ ወይ ተመስገን። በህዝብ ባከበረው ልክ በቂጡ ቁጭ አለ። የተዋረደ እኔ እንዳንቺ አይነት ደደብ ሰው ከበኝ አልፈልግም። ራሴን ነው እንዳንቺ አማራን የነካ የለውም በረካ። አማራ ህዝብ ነው የለውም በረካ። አይውልቅ ጠላቶቹ ራሱ ኦሮሞ ይጠላዋል ብለህ ካስበህ ነበር። ወደ ኦሮሞ ልትለጠፈ ኦሮሞች ራሱ በጠረባ ነው ያሉት። አላስቀረቡም። ራሴን ችዬ የምቆም ነው ጀርማን ስሚ ስታረገው የነበረው ቡልሽት ስለነበር ዙረካ አማራን ስትሳደብ ኦሮሞቹ ራሱ ባናንስ ተከላሉ። ትላንትና አብረሽ ጻንፌ በኔ እንኳን ተደፈረች ስትይ የነበራት ሴት ላይ አሁን እያለቀሽ ነው። በነገር ማንን እንኳን ተደፈረች አልኩት? አሁን አንቺ እኔ ሴት እንኳን ተደፈረች ብያለሁ። የቅዳሜ ድሪያ ሞዲየስ አጣቢ ነበርሽ። አሁን ከሷ ጋር ተጣልተሻል። እኔን ከነካሽ በኋላ ማንም አንድ ላይ መሆናችሁ ነው። እኔና ቤተልሔም ዳኛቸው ከፈለግን ቅጧት አብረን መቀመጥ እንችላለን። ሆድ ነው የሚያግባባችሁ። ጥቅም ያጣላችኋል፣ ጥቅም ነው የሚያገናኛችሁ። ሆዳም ናችሁ። ለዛ እኮ ነው ፕሮፌሰር አስራት ወልደየስ የአማራ ጠላቱ ሆዳሙ አማራ ነው ያለው። እናንተን ፖይንት ጥልልክ የነበርኩ ሰው ነኝ። በላበትን እጃት ኧረ ምን አባሽ ነው እኔን የምታመኝ? ከታም ለራሱ አትሳደብ አሁን በልከቻልክ እኔ ማቅሽ ስሚ ትራክ ተዘረፍኩ ብለሽ ስታለቅሽ ነው። ያንቺ ትራክ የአማራ ሕዝብ ንብረት ይመስል ማለት ነው። የተጣጣፍነውን ላውጣው እንዴ እኔ ላሳይሽ እንዴ ብር ላክልህ ምናምን ብለሽኝ አይ አልፈልግም። አሁን ይኸውልህ አሁን በሌላ አላልሽኝ? እኔ ላውጣው ማርያም ገንዘብ ከፈለክ ልላክልህ ያልሽኝ ላውጣው ነው ያልኩት። ይጥላችሁ እኔ አነባዋለሁ ከፈለኩ ቪዲዮ አብርቼ እያንዳንዱ ገጽ ላይ እንትን ገጽ እንዳለ አውጪው እስኪ አውጪው እንዳለ ታውራት ተጠንቅቃ ነው የምታወራው። ለነገ አስባለሁ እስኪ ይሄው እኔ ይሄ ጨለማ አይንጋልኝ አንቺ ለነገ ያሰብኩ ነው ማለት ብር ላክልኝ ብለሽኝ እኔ አልፈልግም አላልኩሽም? ለምን መሰለሽ አሁን አንቺ እኔንም ትራኬን በላይ ነው ብሬን በላይም ብለሽ ታለቅሻለሽ። አሁን በአማራ ህዝብ ስም ነው ደግሞ የምታለቅሽው። የአንቺ ትራኬ የአማራ ህዝብ ንብረት ይመስል ታው በላይ በቀለ ያዝ ነው የምትዋረደው። እኔ ጋር ዝም ብላችሁ
በላይ በቀለ ወያ አይዞሽ እያላዘይሽ ምስጥ ሁል ጊዜም ካልሞቱለት ያለቅሳል። በሬሳ ነው የሚያተርፈው። እኛ አንሞትም እናንተ እንድንኖሩ እና ፍቅሩ ይመቸው። የዛሬ ላይ አድርገውና ሳትሞት በፊት ጥሩ ሰው ነበር። የእንቁላል ቀቃይ ልጅ ትበላ እንዴ ገብታ? አዎ በእናትህ ትበላ። እንደ ቦሃቃፎች እኮ ናቸው። ትግላቸው ነው ህዝባቸውን ነፃ ማውጣት የሚፈልጉት። አፋቸውንም ጭናቸውንም በየቦታው እናውጣ። ጭን ምናምን አትበል። ለምንድን ነው በቀለ አማራ አንቅሮ ተፍቷል። በቀለ ወያ ኦሮሞማ አልቀበላለህ ኦሮሞዎች አልቀበል ያሉ የምታወራው አማርኛ ስለሆነ ኦሮምኛ ካልቻልክ ትግላቸው እንደምታስበላ ያውቃሉ። ኦሮሞ እኮ በኦሮምኛ ነው የሚግባባው። ሰይሙጫ ፖለቲካ ጀዲኒ ኦሮምኛ ቶኮ ቶኮ ኤቦ ፋኖቲ ትግረቲ ጢመራ ጀዲኒ ማልታቴ ልማ ተደራጂ ይለዋል። አሁን አማርኛ የምታውቀው ነው ያስበላዋል አየር ላይ እንቃቡ በእናትህ ካንዲያትን ዝጋ። ወይኔ ምን ሆኖ ነው መጫወቻ እኮ ያደረጉት። ወይዬ ማዕረ ይመጣሽ አዎ ሽኮሪና ቆይማ በሬ በቀሉ ያ ተግባባን እኮ እኛ ሰሚራ ሳይሞት በፊት ጥሩ ሰው ነበር፣ ግን አሁን ተሳዳቢ ሆኗል። ጭንህን እግርህን ምናምን ቂጥን ከፍተህ ምናምን ነው ስራ ሁሉ መከፋፈትና መገጣጠም ላይ ነው ያለው። ተረጋጋ በላይ በሞቶም ነበር። ሞቶም ማትወጁ ሰው አለ ወይ? እስኪ ሞቶ አሁን ናውሰና ወይ ሞቶም ማትወጁ አለ? አሳምነው ነው ማን ነው የሞተም ማትወጁ ሰው ሲያት በላይ እንደዚህ ታትለፈናሻ የምስጥ ፖለቲካ አንተ የሞት ካሉበት ከሞቱ በላይ እኮ ነው ያለው። እየተራና አውራ ወዳል በቁም ጅቦ ይኸውልህ፣ አሁን መጀመሪያ በላይ በቀለ ቁርሲ ብላ በጠዋት ተነስቶ ይጫጫዋል ከሰው ጋር ባጠገቡ ብትሆን ኪስ ብታረገው ሽታው እንትኑ ሽታ አትከፍም። ቁርስን በልታል ግን በባዶ ሆዱ ነው የሚለፈልፈውና አፉ በጣም ነው ችግር የሚፈጥረው። በላይ ስለምታጨስ እና ደግሞ ስለምትቅም በጣም ጠረናለሁ። ብላ ምግብ መጀመሪያ ስለ ከንፈሬ ጣም ጠይቂያቸው። አይ አባረሩት። ምንም አማራው ነኮ ነው አማራው ነክ አማራ አድርገንክ በሞጋሳ ወስደን ነበር። በቃ ሞጋሳን በሞጋሳ ወስደነው ነበር። መስመር ይታባረር ነው የጀበና ካልቃበ አይበላም አያራም። አሁን እኔ ጉዲፈቻ ናችሁ እንዳለ ሁላችሁም እኔን ስታዩ ታላዝናላችሁ፣ ታለቅሳላችሁ። ወይ በላይ ምን አይነት ወድ ቢብሰው ነው ግን በሌሊት ተነስቶ እንደ ቁራ እንደ ድር ለፍላፊ ቲክታክ ሰዳደባል። ብቻህን ነው እንደ ቤት የተከራየው? በፊት ድልባን ነበር ቆጥ ላይ ነበር አሉ የምትኖረው። አሁን አለ ድልባን ነበር። አሁን ድልባን ማለት እኮ ድልባን ነው። ድልባን ነው የሚባለው በእኛ ሀገር። ምን ሆነ ነው? ተዳልበክ ነው ደባል ለማለት ፈልገሽ ነው? አዎ ሩም ቤት ተከራው ደባል። አማርኛ የማታውቀው አማራ አንድ አማርኛ እንደ ቋንቋ አማርኛ እንደፈለኩ ከፈለኩ ደባል ከፈለኩ ድልባን ከፈለኩ እንደዛ እንደ ደግሞ አማርኛ አማራ ስለሆንኩ እንደፈለኩ ነው። 3-4 እኮ ትርጉሞች አሉት። በተለያየ አንዱን ቋንቋ በ3-4 ነገር ተዋራዋል። በድልባን በደባል ደባልና ድልባምን ለይተሽ ማታውቂ አማራ? አዎ ድልባን ነው ባይ ዘ ዌይ በእኛ ሀገር የሚባለው ድልባን ነው። በአንድ ላይ ተዳልበክ ስትኖር። የት ሀገር ነው ድልባም የሚባለው? በወሎ በእኔ ሀገር። አንተ ጅልብ ማይም በላይ አንተ ጀብ ዲያነስ አይውል ሰማማ አይውል በእኛ ሀገር ድልባን ነው የሚባለው። ያደለም ጉድ በሬ የጀመረው ውጊያ እኔ እኮ ወሎዬ እኮ ነኝ። ምን ሆነህ ነው እንዴ? እኔ አዲስ አበባን እኮ በኤርፖርት አልፌያት ነው የመጣሁት። እንደውም እንደዚህ ማውራቴ ራሱ አሁን አንተን እኔ ባገኘህ እሸጥሃለሁ። አስማምቼ ነው የምሸጥ። እኔ ግን በዲፖርት አልፈሻት የመጣሽ ነው እየመሰለኝ ያለው። ማንን? አዲስ አበባን ያ አልፌያት በቦሌ ቡልቡል አድርጌ ነው ያለፍኩት። አልነካኋትም። አይሰማም። በቄ ድምጽ ተውጧል። ትፋ ሚውት አድርጎ ጫቱን ትፋ። አንተ ደደብ ሲያወራ ድምጽ አይሰማም እንዴ? ነክሷል እንዴ? ጅቦ ነከስክ እንዴ? በጧት
እንዲህ የጀበና ከየት አምጥቶ ሳይሸቅል አሁን እኮ የብልጽግና አባል እኮ ነው። ተቀልዳለህ። ኮንዶሚኒየም እኮ እየፈጨ ተሰጥቶታል በገበሬ ልጅ ነው በሚል ፋኖ መሳደብ ሲጀምር ሽጦ አሁን 1.5 ናት አሉ አካውንቱ ላይ ያለችው 5 ሚሊዮን ሽጧት 3 መኝታ ቤት 7ኛ ላይ ተሰጥቶት። እውነት ነው። እውነት ነው። ፕሮፋይሉን ግን እንዴት ቀየረ? አየሽ ግን ይሄ እኮ ፖለቲከኛው ነው አለ። እኔ እኮ ነገርኩት። አሁን አዲስ አበባ ማስያጅ ቤት ውሰደው አብራችሁ ወገባችሁን ታሹ። ማስያጅ አትበይ። ማስያጅ ቤቶች አለፈላቸው። ባይ ዘ ዌይ አለፈላ አይባልም። መታሻ ቤት ሂድ። ለምን ትላንትና አነግሩንም ነበረ? መታሻ ቤት ሂድ ሹክ። አንተ ወላቅ አንተ እንደው ፍቅሩ በደንብ ያሳሻል። ስማ ጅቦ ስራ ነዋ። ስማ ልንገርህ እንትን በቀደም የሆነ ነገር ሰምቼ እዚህ ጋር